ሳባ ዛሬ ደግሞ ሳባን ነው ይዤላችሁ የመጣሁት ማለት ነው። ኩኩ እንግዲህ ከሳሚ ጋር ልትጋበዝ ሄዳ ነበር ማለት ነው። ቤቲና ሀኒ በጣም ተናደው ነበር። እንዴት ይጋብዛታል እያሉ ነበር ማለት ነው። እንግዲህ ልጋብዛት ወስዷት ነበር ማለት ነው። ሀኒም አባራት ነበረ። ድጋሚ ወደ ቤት ሳሚ መልሷታል ማለት ነው። ሀኒም ደግሞ እየተናደደች በቃ ይቅርታ ኩኩዬ፣ ይቅርታ፣ በጣም ይቅርታ እያሉ ኩኩን ተቀብለዋታል ማለት ነው። አስገቧት ተመልሰው። ቤቲም እያሽቃበጠች እዛው አብራ ነበረች ማለት ነው። ቤቲም እንግዲህ ያው አብራ እያሽቀበጠ ነበረ ከሀኒ ጋር ማለት ነው። ኩኩን አባሪያት እያለች ነበር ማለት ነው። ሳሚ ደግሞ አንቺ ካባረርሻት የምሬ ነው ምልሽ ሀኒ እኔ ቤቴ ወስዳታለሁ ሲላት፣ ከዛ ይቅርታ ጠይቂያታለሁ፣ ችግር የለም ኩኩዬ እንወድሻለን እኮ ይሏታል ማለት ነው። እና ኩኩን ደግሞ ለባብሺ እኔ ወስድሻለሁ ብሏት ነበረ ማለት ነው ሊያዝናናት። ሳሚ እንዳዝናናት እንግዲህ እናያለን። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ዛሬ ደግሞ ክፍል 27ን ይዤላችሁ መጥቻለሁ ማለት ነው። ሳባን እንግዲህ ሳባ ላይ እንዳየነው ከሆነ ኩኩ ከሳሚ ጋር ሽር ጉድ እያለ ፈታ ዘና እያለች ሄዳለ ማለት ነው። እንግዲህ ቤቲና ደግሞ ሀኒ ተከትለው ተሸፋፍነው ሲመለከቱ ነበር ማለት ነው። የእሷን የት እንደደረሰች የት እንዳስገባት ማየት አለብን፣ ምን እያደረጉ እንደሆነ እያሉ ነበር ማለት ነው። እነሱ ሁለቱም ምን እንደሚያደርጉ ማየት እንፈልጋለን ብለው እያዩ ነበር። ተሸፋፍነው ሆቴል ተከትለው ሄደው ከኋላቸው ማለት ነው። እሷም ደግሞ አይታቸዋል ኩኩ ማለት ነው። ኩኩ ስላየቻቸው ስራቸውን ከዛ ምን ታደርጋለች ሳሚዬ ግን በጣም ነው የምወድህ፣ በጣም ነው የማመሰግን ትለዋለች ማለት ነው። አረ ይሄ እኮ ቀላል ነገር ነው፣ ምንም ችግር የለም። እነሱ ደግሞ የምትለውን ሁሉ እዛ ቁጭ ብለው እያዩ ነበረ ሀኒና ቤቲ። እንግዲህ ቤቲ ያው ለሀኒ እያቃጠረች ማለት ነው። አየሽ ምን እንደምትለው፣ አየሽ ስማታል እኮ፣ አየሽ እንደዚህ ይላታል እኮ እያለቻት ነበርና ሳሚም ደግሞ ሳሚዬ ግን ላጉርስ ስትለዋለች፣ ለምን ይላታል ማለት ነው። አይ ለማመስገን ያህል እንደው ላጉር ስትልና ታጎርሰዋለች፣ ትስመዋለች። ወይኔ ወይኔ ሀኒዬ ብታይ ሳመችው እያለ ተነግራታለች ማለት ነው። ተደብቀው እያዩ ነበር የሚበሉት፣ እነሱም እየበሉ እየጠጡ ፈታ እያሉ ነበር ኩኩና ሳሚ ማለት ነው። ይቺ ሀና ደግሞ ሳሚንም ትወደዋለች፣ ቤቲ ትወደዋለች። ምን ይሻላል ውድ ቤተሰቦች? እሱ ደግሞ የሚወደው ማንን ነው? ሳባን ነው። ሳባ ደግሞ ከእንትና ጋር ናት አሁን ላይ ከሱ ጋር አቤል ጋር ስለሆነች ከአቤል ጋር ናት። አቤል ደግሞ በጣም ይወዳታል ሳባን ማለት ነው። አቤል እንግዲህ ያለበት ሳባ ምን ትለዋለች? ምን ተፈጠረ ከአቤል ጋር? ሳባና አቤል ያው እህቶቿ ጋር ተጣልታ ወጣ የለ እንግዲህ እሱም የሚፈልገው ሳባን ይወዳታል ማለት ነው። እሷ ደግሞ እኔ እናንተ ጓደኛነት ብቻ መሆን ነው የምንችለው፣ ሌላ ጉዳይ መሆን አንችልም ብላ አናደዋለች ማለት ነው። አቤልም ትቷት ይወጣል ማለት ነው። እኔ በፈለግሽው በምታገዣቸው እቅዶች ሁሉ እስማማለሁ፣ ሳባ የፈለግሽውን ጉርጓር ግባ ብትይኝ እገባልሻለሁ ይላታል ማለት ነው። ምንም ችግር የለም እያለ አቤልም ይደልላታል ማለት ነው። ግን ይወዳታል ሳባን። ሳሚም ደግሞ በፊት ያው ከሀኒ ጋር ተጃጅሎ ነው እንጂ ሀኒ አስክራ አብረው አሳድረው ነው እንጂ ከሷ ጋር እሱን ስታይ አባረረችው ማለት ነው። አሁን ግን ኩኩም ደግሞ ከሳሚ ፍቅር እንደያዛት ለሀኒ ስነግራት፣ ሀኒ ደግሞ እንዴት ከሱ ይዝሻል አንቺ ውሻ፣ አንቺ እንትን እገልሻለሁ እየተባባሉ ነበር ማለት ነው። ከፈለግሽ እወጣልሻለሁ አሁን ስትላት፣ ሂጂ ውጭ ምለምንሽ ምናምን መስሎሽ ነው እንዴ? አልለምንሽም የራስሽ ጉዳይ ትላታለች ማለት ነው። ሀኒም ደግሞ አረ ከዛ ቤቲ አንቺ ሀኒ ምን ሆነሻል ግን? ምንድነው ችግርሽ? ልጅቷ የት እንደምትሄድ ከዚህ ወጥታ ታውቂያለሽ? ትላታለች ማለት ነው። የት እንደምትሄድ እኮ ታውቂያለሽ? የት እንደምትሄድ ሳሚ ጋር እኮ ነው የምትሄደው። ምን ሆነሻል? እሷ እኮ ስትናደር ነው ኩኩዬ እንደዚህ የምትልሽ። ስለዚህ ኩኩዬ እሷን አትስሚ፣ እኔ ያለውኝ እኔ ኩኩዬ፣ እኔ ሁሉ ነገር አደርግልሻለሁ ኩኩዬ ትላታለች ማለት ነው ቤቲ። ምክንያቱም ሳሚን ስለሚወዱት ሁሉም ሳሚ ጋር እንድትሄድባቸው በፍጹም አይፈልጉም ውዶቼ ማለት ነው። እሷ ደግሞ ለማብሸቅ ርር አድርጋቸው እየጨፈረችም ነበር ማለት ነው። እዛም ተከትለው ሄዱ ለማሳየት። በቃ ሳሚ እንዳርጎልኝ ቆንጆ ምሳ ጋበሰ፣ ከተማውን አሳየ። በቃ ውይ እየሳመችውን ምናምን ነገር ኩኩ እያሳየ ነበርና በጣም ደስ ብሏት ነበር ኩኩዬ ማለት ነው። ምክንያቱም
ሳባና ቤቲን ለማናደድ ማነች ሀኒና ቤቲን ለማናደድ ያላት ጥረት ይቺ ኩኩ ግን ሀኒም እየተናደደች እንግዲህ ይቺ አስመሳይ ይቺ ወራዳ እኮ እንደዚህ ያደረገች ይቺ እኔ እሷ እህት ናት ብዬ እሷ እኮ እንደዚህ ናት ብዬ ለእሷ ብዬ እንደዚህ ስል እሷ ግን ጨርሳ እያደረገችኝን ረሳችሁ የነበርንበትን ረስታ አሁን እንደዚህ እንደታረጋለች ኩኩ እያለች ነበር ሀኒም ማለት ነው። እንግዲህ ሀኒ ነፍሴ ማር ብለናል። ኩኩዬን እንግዲህ ትወደዋለች ማለት ነው። ኩኩዬ ወዳለች ማለት ነው። ሳሚን ትወደዋለች። ሳሚም ደግሞ ኩኩን እንግዲህ በጣም ያከብራታል፣ ይንከባከባታል፣ ደስ ብሏታል ማለት ነው። እና ክብሬንም ልሰጠው በቃ ወስኛለሁ እንዴ በዚህም ደግሞ ልቀኒ ነው ወይ ትላታለች ማለት ነው። ከዛ ቤቲ ምን ጭራሽ ትላታለች ማለት ነው። በጣም ያስቁያል እነዚህ ልጆች እህታማቶች ናቸው። ግን ሳባ እንደገና ደግሞ ሀኒ ከሀኒ አልፎ ደግሞ ቤቲ እህታማቶች ናቸው። ግን ኩኩ ደግሞ ሰራተኛ ናት። አንቺ የሚያምርብሽ ወጥ ስትሰሪ ነው ትላታለች ማለት ነው። እንዴ ወጥ የሚሰራ ሰው አያፈቅርም ያለሽ ማን ነው? ፍቅር አያፈቅርም ያለሽ ማን ነው? ምናምን በጣም ብዙ ነገርን ትላታለች ማለት ነው። እሷም ደስ ብሏት በቃ በደስታ ሊሞቱ በቃ ሁሉም ማለት ነው ወዶች በደስታ ሊሞቱ በቃ በጣም ደስ ብሏታል። ኩኩ በጣም ነው ደስ ያላት ማለት ነው። ኩኩ አሁን ከሳሚ ጋር ያላት ለማብሸቅ እነሱን አናዳቃጥላቸዋለች። ሀኒም ተበሳይታ ነበር ማለት ነው። ቤቲ እንግዲህ እያቃጠረችም በውስጥም ሴራ እየሰራች ነው ማለት ነው። ሀኒ እንግዲህ እንትና ማነች ሳባም ደግሞ ከአቤል ጋር ነው ያለችው። አቤል እንደሚወዳት እየነገራት ነበር። ግን እሷ እንደዚህ መቀጠል አንችልም፣ እኔ እናንተ ከወንድም ያለፈ ነገር የዘለለ ነገር ምንም ነገር የለንም ትለዋለች ማለት ነው። ያው እሷ ሳሚ ስለነበር በፊት ጓደኛዋ፣ አሁንም ግን ሳሚ ይወዳታል ሳባን። ሳሚዬ ግን ሳባን ትወዳታለች ትለዋለች ማለት ነው። እንትና ኩኩ አዎ በደንብ ነው አይኗ ጥርሷ ብዬ ባለልሽም እኔ እንጃ ለእሷ ቃላት ያጥረኛል። ሁለ ነገር እወድላታለሁ በጣም ወዳት ማፈቅራት ይላታል ማለት ነው። እና እንደዛም እያላት ለነሱ ልክ ኩኩ ሳመችው ማለት ነው። ሳሚን ፈታ ዘና አድርጎ እያወሩ ምናምን ሲመጡም በሽንቁር በበሩ ቀዳዳ እየተመለከቷቸው ነበር። ሀኒና ቤቲ ማለት ነው። ሳሚና ኩኩን እንግዲህ ኩኩ አቃጥላቸዋለች ማለት ነው። ቅጥል አድርጋ እንገብግባልኛለች። ይሄን ነበር ስንፈልገ የነበረው ማለት ነው። የኔ መልካም ኩኩዬ አቃጠልሽልኝ ማለት ነው። ሀኒና እንትናን በጣም ነው ደስ ያለኝ። ምክንያቱም ይገባሻል። እኔ እኮ አንዳንዶቻችሁ የምትገርሙኝ ወጥ ሰሪ እንትን አይልም እንደ ወዶቼ አያፈቅርም እንደ ሰራተኛ ማለት ነው። ከተገኘ እኛ ቅመሞች ላናፈቅር ነው እንዴ? ተው ግን እና እንደዛ እያሉ እየተጨቃጨቁ ነበር። በዚሁ አለቀ ማለት ነው። እና በቃ ቤቲም ታቃጥላለች። ሳባም ደግሞ ከጎን እሆናለሁ ሳሌላተን የሚያገናኝን ነገር ምንም የለም ከጓደኛ የዘለለ ብለዋለች ማለት ነው። እንትናን አቤልም ማለት ነው። አቤልም ደግሞ ምን ማለት ነው እያላት ነበር ማለት ነው። እሱ ስለሚያፈቅራት ነው። እሱም ይወዳታል በነገራችን ላይ። ግን እንደዛም ሆኖ ጭቅጭቃቸው መከራ ሆነ እንደኛ ማለት ነው። ውድ ቤተሰብ ሳሚ እንግዲህ ከኩኩ ጋር ኩኩም ምሳ ጋብዟታል። ቤቲ እናንትና ምን አንጨረጨራቸው? ምን አንገበገባቸው? ወይኔ እንዴት እንደተንገበገቡ ጋበዛት እኮ። ኧረ ወይኔ ሳመችው እኮ ሲባባሉ ደግሞ ማለት ነው ተደብቀው ሆቴል ውስጥ ማለት ነው። ውዶች እኔ ያስቁኛል እነዚህ ልጆች ማለት ነው። ሶስቱም በጣም ነው የሚያስቁኝ። ኩኩ እንደገና ደግሞ ቤቲ እንትና ሀኒ በጣም እኮ ነው። ያችኛው እንኳ ፊቷ የማይፈታ ሳባ ፊቷ የማይፈታ አስቅም ስስቅም አይቻት አላቅም። ግን እነዚህ በሰዓ ነው የሚገሉኝ። ስራቸው ጭቅጭቃቸው የሚጨቃጨቁ እና ቤቲ አበዛሹ አንድ ሜሬንዳ ተጋብዘሽ መተሽ ትላታለች ማለት ነው። ኩኩም ደግሞ አውቃ ለማናደድ ሳሚ ይሄን አድርጎልኝ ካባረራችሁኝ ከመታችሁኝ እሄዳለሁኝ
የት ነው የምትሄጂው? ሳሚ ጋር ሄዳለሁ፣ ሳሚ ጋር ነው የምሄደው ወጥቼ ትላቸዋለች ማለት ነው። እነሱም እየተበሳጩ ነበር። ላይክ ሸር ሰብስክራይብ ባይ